ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአፍሪካ በሽታ መከላከል ኢቦላ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን አስጠነቀቀ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አስጠነቀቀ። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑ 10 ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳን እና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉ ሀገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፍ ነው ብለዋል። ካሲያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅትም ከኢትዮጵያ ውጭ የዘረዘሯቸው ሀገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኙባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይም ኡጋንዳ ጎረቤቶች ናቸው። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን ድረስ 200 ያህል በቫይረሱ ተይዘው መሞታቸው የተጠረጠሩ መሆኑን ገልጸው በኮንጎ የተከሰተው የኢቦላ ቫይረስ ስርጭት ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ በመሻገር እንዲሁም በቀጣናው ሀገራት ሊስፋፋ እንደሚችል አስጠንቅቀዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍተኛ ከፍ ያደረገው ዓርብ ዕለት ነው። አፍሪካ ሲዲሲ እና የዓለም የጤና ድርጅት ቫይረሱ ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ$314 ሚሊዮን በላይ ገንዘብ እንደሚያስፈልግም አስታውቀዋል። አብዛኛው ገንዘብ በኮንጎና ኡጋንዳ ለሚሰጠው ሕክምና ቅኝትና መከላከያ የሚውል ሲሆን $54 ሚሊዮን ስጋት ላለባቸው ሀገራት እንደሚከፋፈልም ተገልጿል። የሚገኘው ገንዘብ ሀገራት ብሔራዊ በሽታውን የመከላከልና የመቆጣጠር ስርዓት እንዲዘረጉ፣ በቀጠናው ያለው ሀገራት ድንበር ተሻጋሪ ትብብርን እንዲያጠናክሩ፣ በቡዲምቢጊዮ ዚርያ ክትባት ላይ የሚደረገውን ምርምር ለማፋጠን ተጨማሪ ባለሙያዎች ለማሰማራት፣ በበሽታው ከሰው ወደ ሰው የመተላለፍ መጠኑ ሳይጨምር የአደጋ ዝግጅት በበቂ ለማድረግ ይውላል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ግንቦት 7 2018 ዓ.ም ኢቦላ መከሰቱ ከታወቀ ወዲህ ቁጥሩ በከፍተኛ መጠን እየጨመረ ነው። በሽታው በሰሜናዊና ደቡባዊ ኢቬሳ አካባቢዎች ተስፋፍቷል። እስካሁን ድረስም 750 በቫይረሱ እንደተያዙ የተጠረጠሩ ሰዎች የተገኙ ሲሆን 177 ደግሞ በዚህ በሽታ እንደሞቱ እንደሚገመት የዓለም የጤና ድርጅት ይፋ አድርጓል። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ቢያንስ 82 ሰዎች በኢቦላ ተይዘው መሞታቸው ተረጋግጧል። ቅዳሜ ዕለት በኡጋንዳ 3 አዲስ ሰዎች በቫይረሱ መያዛቸው የታወቀ ሲሆን ይህም በበሽታ ወደ ሀገራቱ መግባቱ ከተለየ ወዲህ የተያዙ ሰዎች ቁጥርን 5 እንደሚያደርገው የሀገሪቱ የጤና ሚኒስቴር አስታውቋል። የኮንጎ ባለስልጣናት ቫይረሱ በቅድሚያ በተከሰተበት ኢቱሪ ወረርሽኙ ለመከላከል ስፖርትን ጨምሮ ማንኛውም ማህበራዊ እንቅስቃሴዎች አግደዋል። ኢቱሪን በሚያስተዳድሩት ጀነራል ጆኒ ሉቦያ ባወጡት መግለጫም በቡኒያ፣ ራዋምፓራ፣ ሙንግዋል እና ኒያኮንዲ ከ50 ሰዎች በላይ ሆነው መሰብሰብ መከልከሉን በመግለጫው ላይ ተናግረዋል። የዓለም ጤና ድርጅት የስጋት ደረጃውን በጣም ከፍተኛ ወደሚል ከፍ ያደረገ ሲሆን በርካታ የጎረቤት ሀገራትን ቫይረሱ እንዳይሰራጭ ለማድረግ ከዲሞክራቲክ ሪፐብሊክ ኮንጎ የሚመጡ ሰዎችን ከመከልከል ጀምሮ የተለያዩ መከላከያ እርምጃዎችን እየወሰዱ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።